ሚስት ነው ብላ ነገረችኝ። የሆስፒታሉ ምንትን ማለት ነው ሶሻል። ከዛ ከዛሬ ጀምሮ እንደምትፈልግ ይሆናል ስምሽን እናስገባለን፣ ከዛ የማትፈልጊው ሰው ይወጣል አሉኝ እና ኃላፊነቱ ሰጡኝ። ከዛ የችኝ ገርል ፍሬንዱንም አስወጣዋት። ከዛ ከዚህ በኋላ እባክሽ አትግቢበት እንደዚህ አይነት ጉዳይ ላይ ራሴ ጨርሰዋለሁ አልኳት እና እሷን እንትን ዘጋሁት። ከዛ እሷ በጣም ዲስሪስፔክት አደረገችኝ ምናምን ብላ ሌላ ግርግር ፈጠረች። ይሄን ብቻ ነው ያልኳት ነው። ከዛ በብዙ እንትኖች ወንድሙ ደግሞ በጣም የመጨረሻ አስመሳይ በምላሱ ብቻ የሚኖር ሰው ነው እና እኔ ስለማውቀው ባሌም ቀድሞ ስለነገረኝ ስለሱ ምናምን በጣም እሸሸዋለሁ ማለት በሩቁ እና የሚለውንም ቃል ብዙም አላምነው ስለም እና ዛኔ ለመጀመሪያ ጊዜ ቅድም ያስለቀሰኝ ለመጀመሪያ ጊዜ ከባሌ ብቻዬን ወደ ስራ ሲሄድ፣ ምክንያቱም ስራ መጀመር ነበረብኝ። አሁን ሆስፒታል ውስጥ እዚህ ገባ። ከዛ ያለውን ነገር ምንም ማድረግ አልችልም። ገደብ አለው የመጠየቂያ ሰዓት ነው። ዝም ብዬ በሰዓት መሄድ አልችልም እና ቤት ቁጭ ስላልኩኝ ከዛ የምሰራበትን ስለሚያውቁን በተወሰነ ጊዜ ስራ ላይ ቆይ ያልገባኝ ነገር ከቱርክ ወደ ስዊዘርላንድ ተመልሳችሁ አንቺ ስራሽን ለመጀመር ማለት ነው ተመልሳችኋል? ኦልሬዲ ወደ ስዊዘርላንድ ተመለስን። 1 ወር ተቀመጥኩኝ ያለ ስራ። ስለዚህ ቤት ስለተቀመጥኩ ምትዩ የት ቤት ለብቻችሁ ተከራይታችሁ ነበር የምትኖሩት ወይስ ከቤተሰቦቹ ጋር ነው? ኖ እኔና ባሌ አብረን ነው የምንኖረው ቤታችን ማለት ነው። መንግስት ቤት ሰጥቷችሁ ወይስ ተከራይታችሁ? ለምን ተከራይተን ኦኬ እሺ። ታዲያ ባልሽ ታሞ ሆስፒታል ሲተኛ የቤት ኪራይ ማን ይከፍላል? ባሌ ደሞዝተኛ ነው። ስቲል ደሞዝተኛ ነው ማለት ደሞዝ አለው። ካምፓኒ ከፍለዋል እና እኔም ደሞዝ አለኝ። ኦኬ ጥሩ። እሺ ከዛ ቤት መቀመጥ ደብሮሽ ወደ ስራ ልትመለሽ ነው? 1 ወር ተቀምጠሽ እሱ ጋር ነው ያቆምነው። ያ ከዛ ምክንያቱም ሰዓት ስላለው ገደቡ በየጊዜው መሄድ ስለማልችል በቃ ወደ እስራኤል ጀምር። ከዛ ደግሞ ኃላፊም አለቃይም ማትመለሽም ከሆነ አሳውቄን ምናምን ብለው ነገሩኝ። ምክንያቱም 1 ወር ምናምን ያለ ምንም ተቀመጥ። ከዛ በቃ ምንም ባሌ ነበር በመኪና የሚደርሰኝ። እኔ መንጃ ፈቃድ የለኝም፣ ያለ መኪና ደግሞ መሄድ አልችልም። ከዛ የባሌን አባት አናገርኩትና እሱ ሊያደርሰኝ ተስማማ። ከዛ የዛኔ ለመጀመሪያ ጊዜ ስንሄድ ቱርክ መጥተው ነው መጡ ወደ ቱርክ ሄደዋል ብለሽ ነው? መጡ ኮል ሳፖርት ሊያደርጉ ልጃቸውንም ለመጠየቅ እኔንም ሊረዱኝ ነው የመጡት። ስቲል እስካሁን ከኔ ጋር ናቸው። ከዛ የት ቤት ይኖራሉ ታዲያ? ከኔ ጋር ቤታችን ትልቅ ነው። ቤት ውስጥ እሺ። ከዛ የባሌ አባት ነበር መጀመሪያ የመጣው፣ እናቱ አልመጣችም ነበር። ከዛ እሱ ስራ ይደርሰኛል ጠዋት እና ለመጀመሪያ ጊዜ ስንሄድ መንገዱን ብዙ ጊዜ የሄድኩበትን ስራ ማለት ነው መንገዱን አላውቀውም። ከዛ በጂፒኤስ አደረግን እና በጣም ግራ ስንገባ ምናምን ለተወሰነ ጊዜ ለዛ እስከሚሄድ ድረስ ብዙ ጊዜ የሄድኩበት መንገድ ማለት ነው ዞሬ ስለማላየው እና ከእሱ ጋር ሲሆን እንኳን ማውቀውን መንገዱ ራሱ አላውቀውም ማለት የሆነ ሁሉም ነገር የሚመራኝ እሱ ነው የሆነ ከዛ በኋላ በቃ ሁሉም ነገሮች ከበዱኝ። ሁሉም ነገር በራሴ ማድረግ ጀመርኩ። ሆስፒታል መሄድ፣ ከዛ ሐኪሞች ማናገር ስላለው ነገር፣ ቢሎችን መክፈል፣ ይህ ሁሉንም ነገር የሚያደርገው እሱ ነበር። ከዛ አንዳንዴ ደግሞ እዚህ ሀገር አንዳንድ ዘረኞች አሉ። ቋንቋ መናገር ሳትቺ ስቀሪ በደንብ እንትን ይሉሻል ምናምን፣ ትክክል ፍሎይንት ካልሆንሽ ምናምን ያመናጭቁሻል። ሐኪም ቤት ውስጥም እንደዛው። ግን በጣም ጥሩዎቹም አሉ አንደርስታንድ እና አብዛኛው ጊዜ ኮሚኒኬት ማድረገው ከዶክተሮች ጋር በእንግሊዝኛ ነው። አይዞሽ ቸኮሌት። ለዚህ ነው ሰዎች ሁልጊዜ አንድ ቀን የሆነ ነገር እንሆናለን ብለን አብሮን ያለን ሰው ራሱ እንዲችል ማድረግ አለብን። ሆናት በጣም ነው የሚጎዳው ይሄ ነገር። ሁልጊዜ ሰው የሚያደርግልን አብሮን ያለን ሰው ሁሉ ነገር የሚያደርግልን ከሆነ አንድ ቀን ያ ሰው እንደዚህ ታሞ ያልጋ ቁራኛ ሲሆን እኛ ግራ ነው ዓለም ነው የሚጨልምብን። በጣም ሁሉም ነገር ጭልም። ከዛ ወደ ኢትዮጵያ ራሱ መሄድ ፈልጌ ነበር። ከዛ
እኔ ያው ጥየው ብሄድ የሚያስበው ስለታመምኩና ጥየው ሄድኩ። ውሃ ጠጭ ፕሊዝ፣ እንድትረጋጊ። አይዞሽ የኔ እናት። ውሃ ጠጣው ነው እና የዛኔ በጣም ሁሉም ነገር ተጨላለመብኝ። ሁሉንም ነገር መሄድ ፈለኩኝ እና እኔ በሄድ ደግሞ የሚያስበው ጥየው ስለታመመ ጥየው እንደሄድኩ ምናምን እንደዛ። ከዛ በቃ ለመቻሉ ሰው ወስኜ ነገሮች አንዳንዴ ሲከብድ ሁሉ ቀን አለቅሳለሁ። ግን እዛ ሲሆን ሆስፒታል ሲሆን ግን አላለቅስም። ሁሌ ማለት ፖዘቲቭ ነገር ማሳየት አለብህም። እንደዚህ ይሄ ብሬን ኢንጁሪ ያለባቸው ሰዎች ነው ሁሌም ጥሩ ነገር። እነዚህ ዶክተሮች አንዳንዴ ተስፋ የሚያስቆርጥ ነገር ይነግሩናል። ምንም በቃ ከዚህ በኋላ እኛ የሚቻለን እናድርገናል። ማየትም አይችልም፣ አናቅም፣ ምን እንደሚፈጠርም አናቅም። ራስሽን አዘጋጂ ያለበት ሁኔታ ሁሌ ነው። በቃ ይሄ በቀን ነበር የሚነግሩን። ግን ይተነፍሳል በማሽን ነው የሚተነፍሰው ወይስ በራሱ? በማሽን ነው። ያ አይኑ ክፍት ሆኖ ግን አይኑ ክፍት ሆኖ ግን አይኑ መጀመሪያ ክፍት ሆኖ አይኑ እንትን አይልም፣ አይጨፍንም። እንዲህ ሰው ሲኖር ሪያክሽን አያሳይም። እና ለዛ ነው ምናልባት አይኑ ጠፍቶ ይሆን ብለው የሚያስቡት ማለት ነው። አይኑ ክፍት ነው። አሁን ለምሳሌ አንቺ ስታልፊ ወይ ስታናገሪ ምናምን እንትን አይልም እና ከዛ አያሳይም ምንም። እና የመጀመሪያ ቀን የዛን ቀን በቃ ሁሌ ጎግል እያደረኩኝ እንደዚህ እንዴት ነው መረዳቸው እንደዚህ ማድረግ ምረዳው ምን ባደርግ ነው ምረዳው ምናምን የሚለውን ነገሮችን እያነበብኩኝ ብዙ ነገር እያነበብኩ ከዛ አንዳንዴ ባያዩንም እንደዚህ እንትን ባይሉንም ምናልባት እየሰማን ሊሆን ስለሚችል ለዛ የተቻለን በቃ ጥሩ ነገር ማውራት፣ የድሮ ነገሮች ማውራት፣ የሚወደውን ነገር ሙዚቃ ምናምን የተለያዩ ነገር ማድረግ። ከዛ እኔ ሁሌም እየሄድኩኝ እንትን ሌተር እየጻፍኩኝ አነብለታለሁ፣ ሙዚቃዎችን ከፍትለታለሁ፣ የሚወደውን ሙዚቃዎች በቃ ስለ ኳስ ይወዳል፣ ስፖርት ይወዳል፣ ስለ ኳስ ምናምን ሁሉም ነገር አወራል። እና አንድ ነገር ጥሩ መጥፎ ነገር አንዳንዴ በጣም ማልቀስ ስፈልግ ራሱ ይዘዋለሁ እንደምንም። እንደዛ ሳረግ አንድ ቀን አይሲ ውስጥ ሆኖ ለመጀመሪያ ጊዜ ዝም ብዬ ነው የጠየኩት። እኔ ይመልስልኛል ብዬ አላሰብኩም። እና አሪዮ ታየርድ ብዬ ዝም ብዬ አልኩት። ከዛ ምንም መልስ የለም፣ ሪያክሽን የለም። ከዛ ቁጭ ብዬ ዝም ብዬ ሙዚቃ እየዘፈንኩኝ እያለ ነው ብሎ በአፉ ምልክት አሳየኝ ትንሽ በዝግታ ድምፅ። ከዛ እዚህ እንዳለ አወኩኝና ለሐኪሞችም ነገርኳቸው። ከዛ እነሱም ሁሉም ደስ አለ። በጣም የመጨረሻ የዛኔ በደስታ ብዛት ማልቀስ ጀመርኩኝ። ከዛ ሳለቀስ አየኝና ቅንድቡን አጨማደደው። አታልቅሽ አይነት ነገር ማለት ነው። እንደዚህ ቅንድቡን እንትን አደረገም። እንደዚህ የማኩረፍ ምልክት የለም፣ ስታለቅሽ አዝናለው አይነት ነገር ነው። ሁሌ እንደዛ ይለኛል። ሲከፋሽ ይከፋኛል። ከዛ እንደዛ ሲያደርግ ኦኬ እኔ ማለቅ ሰው የደስታ ነው፣ በጣም ደስ ስላለኝ ነው ኦኬ ምናምን አለ። ከዛ ስማይል ማሳየት ጀመረ። ከዛ ሪያክሽኖችንም ማሳየት ሲጀምር በጣም ደስ አለኝ። ሐኪሞቹም ነገርኳቸው፣ እነሱም አዩ ምናምን ደስ አላቸው። ከዛ አይኑም እንደሚሰራ እንደሚያይ በዛ ማወቅ ጀመረ። ምክንያቱም ሰው ሲራመድ ማየት ጀመረ። ሰው ወደ አለፍ ሲልም አይኑን ማንቀሳቀስ ጀመረ። ከዛ እንደሚያይ ምናምን አረጋገጥን። ከዛ ደስ አለን። ከዛ ደስ ብሎን ምናምን በቃ አሁን ደህና ስለሆነ ቴራፒ ምናምን እየተሰጠው ወደ ኖርማል ክፍል ይሄዳል አሉን። ከዛ ኦኬ ምናምን ብለን ኖርማል ክፍል ሄደ። ከዛ በሁለተኛው ቀን ኢንፌክሽን አጋጥመውና የመለጠ በቃ እንትናለ ወደኋላ ተመለስ። ያሳየው ይሄ ፕሮግረስ እንዳለ ወደኋላ ተመለስ። የምን ኢንፌክሽን? ይሄ ሰማይጅ እንትን አይሉልሽም። በቃ ለፊትሽ ላይ እየሳቁ እያዘኑ ከዛ በኋላ ከኋላ እንትን ይሉሽ ሰድ ዋናው ነው። ስራ ብሄድ ስራ ይባል ዋናው አንቺ። እና አሁን እንዴት ነው ባለቤትሽ?
አሁን ደህና ነው፣ በጣም ደህና ነው። ማንቀሳቀስ ጀምሯል። እጁን በደንብ ያንቀሳቅሳል፣ በደንብ ያወራል ማለት ያወራል በደንብ አሁን ያስታውሳል ነገሮችን። አንዳንድ ጥያቄ ትሪክ የሚያደርገውን ጥያቄ ስጠይቀው ይመልስልኛል በትክክል ምናምን። ልክ እንደ በፊቱ ፐርሰናሊቲ ምናምን እየመጠ ነው፣ ወደ በፊት እየተመለሰ ነው። ማለት ወጣ ከሪሃብሌሽን ወይ ቤት ነው? ነው ሪሃብ ነው። ኦኬ ሪሃብ ነው። አንቺ እየሄድሽ በየቀኑ የምትጠይቂው? ያ እና ማለት ያያል፣ ያወራሻል? ያያል፣ ያወራል። ስመጣ በጣም ደስ ይለዋል፣ ይስቃል። እና ምግብ ይበላል። አሁን ይሄ የጉሮሮ ቀዳዳ አፍንጫው አልጀመረም። በሆዱ ነው የሚሰጠው ምግብ። ግን ምግብ እስካሁን በሆዱ ነው የሚሰጠው። ያ መተንፈስስ ይሄ በራሱ ይችላል። ሁሉም ነገር ይችላል በራሱ መተንፈስ ይችላል። አንዳንዴ ሻይ እንሰጠዋለን፣ ኮፊ ምናምን ይሰጣል። ከዛም በኋላ አንድ ቀን እንደውም እንደምንድን ቡና መጠጣት ትፈልጋለህ ምናምን ስለው ካፕቺኖ ምን ትፈልጋለህ ስለው ምንም አልፈልግም አለኝ። ምንም ፍላጎት የለክም የምግብ ስለው ነው የለኝም አለ። ለምን ስለው በግሬ እስከምቆም ድረስ ፍላጎት የለኝም፣ ምግብ ማፍላት አልፈልግም ማለት ወደ ቤት እስከምመለስ ድረስ። እሺ ግን ይቅርታና መጸዳጃ ቤት ሄደው ራሱን ችሎ ይጸዳዳል ነው? ገና ነው። ኦኬ ገና ነው። ምግብና መጸዳጃ ገና ነው፣ ግን በራሱ መተንፈስ ጀምሯል። አሁን በራሱ ይተነፍሳል፣ ያወራል። ያው በፊት እኮ ምንም ነገር ማድረግ አይችልም ነበር፣ ማንንም አይልም ነበር። ትልቅ ለውጥ ነው አሁን ያለበት። ተመስገን። ያ በጣም ይሰማዋል። ከመጀመሪያ እዛ ሀገራቸው ያለው ምንም ተስፋ እንደሌለው ነበር የነገሩንና በፈጣሪ ተስፋ አይቆረጥም። አንቺም ተስፋ ሳትቆርጭበት አንቺ በጣም መልካም ሰው ስለሆንሽ ጥለሽ ወደ ኢትዮጵያ ሳትመለሺ አስታመሽ፣ አንቺ በጣም መልካም ሚስት ነሽ። በጣም መልካም ሰው ስለሆንሽ እንኳንም እንዳንቺ አይነት ታማኝ መልካም ሰው ሰጠው። ምናልባት ሌላ ሴት ብትሆን ጥላው ትሄድ ነበር ይሆናል። አንቺ ግን ተስፋ አልቆረጥሽበትም። እስከ መጨረሻው ከጎኑ ቆመሽ አስታመምሽው። ጀግና ነሽ በጣም። ፈጣሪ ደግሞ ተስፋ ለመቁረጥሽን አይቶ በሱ ተነስቶ በእግሩ ይሄዳል። እንደ ድሮ ላይፋችሁ ይመለሳል። ይድንልሽ። ምናልባት ፈጣሪ የሚያመጣው እኮ አንቺ እንድጠነክሪ ሁሉ ነገር እሱ ስለነበረ አሁን ያለሱ ስራ ሄደሽ መምጣትን፣ ያለሱ ቢሎች መክፈልን፣ የተለያዩ ያለሱ በስቃይ የለመድሻቸውን ነገሮች ያለሱ ማድረግ እንድትችይ ሊያስተምርሽ ፈጣሪ አንቺን ሊያጠነክርሽ ጠንካራ ሊያረግሽ ሁለት እግርሽ መቆም እንድትችይ ነው ይህንን ፈተና ያመጣው ወደ ህይወት። በመሀልም ደግሞ ያልነገርኩሽ እንትን በመሀል ወንድሙ ሪፖርት አደረገ ለሶሻሎች ማለት ነው። ለወንድሜ በጣም ተጨንቄ ያለው ወንድሜ ያለው የወንድሜ ቢሎች እንደሚከፈሉ አላውቅም በትክክል ወንድሜ ማን እንትን እንደሚለው እና እኔ በጣም ተጨንቄ ያለው ምናምን ብሎ ሪፖርት አደረገ። ከዛ ወረቀት ደረሰኝ ሪፖርት የተደረገበት መጥሪያ ማለት ነው እንዳንተ። ከዛ አየሁትና ኦኬ ነገር ከፈለጋቸው አናግሩኝ ምናምን